ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። እንግዲህ ዩቲዩብ በ2026 የተለያዩ አሰራሮችና አዳዲስ ህጎችን ይዞ ቀርቧል ማለት ነው። በዚህም ህጎችና አዲስ አሰራር መሰረት ቻናሎች ቫይራል ይወጣሉ ወይም ደግሞ ቻናሎች ይዘጋሉ። እንግዲህ 2026 በገባ በአንድ ሳምንት ውስጥ በጣም ብዙ ሺህ ቻናሎች ተዘግተዋል ማለት ነው። አንዳንዶቹ ቻናሎች ደግሞ በአዲሱ ህግ መሰረት እድገታቸውን ሙሉ ለሙሉ አቁመዋል። እንግዲህ አዲስ ቻናል የምንከፍት ከሆነ ምን ማድረግ አለብን? ነባር ቻናል ያለንና በአንድ ሳምንት ጊዜ ውስጥ ያልተዘጉ ቻናሎች ደግሞ ምን ማድረግ እንዳለብን ይዤላችሁ ቀርባለሁ ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉና ላይክ በማድረግ ቪዲዮ እንድጀምሩ ትጋብዛችኋለሁ ማለት ነው። እንግዲህ በዋናነት የዩቲዩብ አዲሱ ህግ ምንድን ነው? ወይም ደግሞ አዲሱ አሰራር ምንድን ነው? ሙሉ ለሙሉ ህጎችን ምንድነው የሚያደርገው ማለት ነው። ድሮ የሚቆጣጠርበትን አልጎሪዝም ትቶ አዲስ አልጎሪዝም ይዞ መጥቷል ማለት ነው። ስለዚህ ኮምፕሌትሊ የተለየ ህግ ይሆናል ማለት ነው። ስለዚህ ዩቲዩብ ምንድነው አልጎሪዝሙ ከተባለ እንግዲህ ከዚህ በፊት ምንድነው የሚያደርገው የነበረ ዩቲዩብ እናንተ ቪዲዮ በምትለቁበት ጊዜ በምትሰጡት ታይትል ወይም ደግሞ ቶፒክ እንደገና ደግሞ ተምብኔል ኪቦርድ እና የተለያዩ ዲስክሪፕሽን በምትሰጡበት ጊዜ እነዛን ኮንሲደር አድርጎ አልጎሪዝሙ ምን ያደርጋል ማለት ነው ለሌሎች ሰዎች ቪዲዮአችሁን ዲስፕሌይ ያደርጋል። ከዛ በኋላ እንግዲህ የተለያዩ ቪዲዮዎች አሉ የእናንተን ኮንቴንት የሚወዱና የማይወዱ ሰዎች አሉ። ስለዚህ ያ ቪዲዮ ለነሱ በሚሄድበት ጊዜ በአጋጣሚ ሆኖ የእናንተን ኮንቴንት ወይም ደግሞ ዩቲዩብ የሰራችሁትን ቪዲዮ የሚወዱ ሰዎች ጋር ከደረሰ ክሊክ አድርገው ቪዲዮአችሁን ያያሉ ማለት ነው። የእናንተን ቪዲዮ የማይወዱ ሰው ወይም ደግሞ ለዛ ማች የማያደርግ ከሆነ ለተመልካቹ ደግሞ ያልፋል ማለት ነው። ስለዚህ የከባድ ችግር ነው ማለት ነው። ምክንያቱም የእናንተን ቪዲዮ የሚያውቁት በታይትሉ በተምብኔሉ እና በእነዚህ ነገሮች ብቻ ነበረ። አዲሱ ህግ ግን በጣም ብዙ ለየት የሚያደርገው ነገሮች አሉ። እነሱን ይዤላችሁ ቀርባለሁ ማለት ነው። ይሄ የሆነበት ምክንያት ምንድን ነው? በአዲሱ ህግ መሰረት ሙሉ ለሙሉ የዩቲዩብ ቻናሎች እና ቪዲዮዋችሁን ኮንትሮል የሚያደርገው ምንድን ነው? ጀሚናይ ኤአይ ይሆናል ማለት ነው። እንግዲህ ጀሚናይ ኤአይ ታውቃላችሁ የተለያዩ ቪዲዮ ኤዲት ለማድረግ የተለያዩ ፎቶዎች ኤዲት ለማድረግ የሚጠቅም ኤአይ ነው ማለት ነው፣ የጉግል ጀሚናይ ማለት ነው። ስለዚህ አሁን በጣም ሌተስት እና አድቫንስድ ሆኖ ስለመጣ እነዚህን ነገሮች ሙሉ ለሙሉ ኮንትሮል የሚያደርገው ዩቲዩብን ማን ይሆናል ማለት ነው? ጉግል ጀሚናይ ይሆናል ማለት ነው። ስለዚህ ምንድነው የምታደርጉት? ለምሳሌ ጉግል ጀሚናይ ምንድነው የሚያደርገው? ከዚህ በፊት የነበረው አልጎሪዝም እንደነገርኳችሁ በታይትል በተለያዩ ነገሮች ነው ዲተርማይን የሚያደርጋችሁ። አሁን ግን ጉግል ጀሚናይ ምንድነው የሚያደርገው? በመጀመሪያ ደረጃ በምትናገሩት ቃል አማርኛም ይሁን እንግሊዘኛም ይሁን ማንኛውም ቋንቋ ይሁን በምትናገሩት ቃል ይሄ ቪዲዮ ትክክለኛ ነው ወይ? እንግዲህ በታይትል አሸውዱትም ማለት ነው። ለምሳሌ ታይትላችሁ ስለሆነ ኤዱኬሽናል ቶፒክ እያወራችሁ ታይትላችሁ እንደዛ ሆኖ እናንተ የምታወሩት ሌላ ነገር ከሆነ መዋሸት አትችሉም ማለት ነው። ስለዚህ ጉግል ጀሚናይ ያውቅና ቻናላችሁን ይዘጋል፣ እድገት እንዳይኖረው ያደርጋል፣ ለምትፈልጉት ተመልካች ደግሞ እንዳይደርስ ያደርጋል ማለት ነው። ስለዚህ ይሄ በጣም ከፍተኛ ችግር የሚያመጣውና ቻናሎች የተዘጉበት ሪዝን ይሄ ነው። ሌሎችንም እነግራችኋለሁ። እንግዲህ እስከ መጨረሻው እንድትከታተሉን ያልኩትም ለዚህ ይሆናል ማለት ነው። ሌላው ደግሞ ምንድነው የፊታችሁን ኢሞሽን ያህል ለምሳሌ እናንተ ኤክስፕሌን ስታደርጉ በምታብራሩበት ጊዜ የፊታችሁን ኢሞሽን ወይም ደግሞ ስሜታችሁን ሴንስ ያደርጋል ማለት ነው። ምክንያቱም ኤአይ ስለሆነ ማለት ነው፣ ዲቴክት ስለሚያደርጋችሁ። ሌላው ደግሞ ምንድነው በዋናነት ብዙ ቻናሎች የሚዘጉት ምንድነው ሮቦት ነው ወይስ ሰው ነው ይሄን ቻናል የሚሰራበት ወይም ደግሞ ቪዲዮ የሚለቅበት የሚለውን ዲቴክት ያደርጋል። ስለዚህ ሮቦት ነው ብሎ ካሰበ እነዚህ ነገሮችም ቻናላችሁ ሊዘጋ ይችላል ማለት ነው። እንግዲህ አንዳንድ ሰዎች ሮቦት ሳይሆኑ ቻናላቸው የተዘጋባቸው አሉ። ሰው ሆነው ቪዲዮ እየሰሩ ግን ቻናላቸው የተዘጋባቸው ሰዎች አሉ። ስለዚህ ይሄ ለምንድን ነው እንዳይዘጋባችሁ ሰው ሆኖ እንደ ሮቦት ሴንስ እንዳያደርጋችሁ ምን ማድረግ አለባችሁ የሚለውንም እነግራችኋለሁ ማለት ነው። ስለዚህ ምንድነው የምታደርጉት? በመጀመሪያ ደረጃ ሰሞናችሁን ጀሚናይ እንዲያውቅ ከፈለጋችሁ አንደኛ የምትጠቀሙት ለምሳሌ አዲስ የምትከፍቱ ሰዎች ዩቲዩብ የምትከፍቱ ሰዎች ከሆናችሁ የምትጠቀሙበት ኢሜል አዲስ መሆን የለበትም። ከዚህ በፊት ከ5 ወር ከ6 ወርና ከዛ በላይ የምትጠቀሙበት ኢሜል መሆን አለበት ማለት ነው። ምክንያቱም 5 ወርና 6 ወር የተጠቀማችሁበት ኢሜል ከሆነ የተለያዩ ኢሜሎች ተላልካችሁበታል። ከዚህ በፊት ዩቲዩብ ስታዩ ኮሜንት ሰጣችሁ ሊሆን ይችላልና በዚህ ሰሞናችሁን ሴንስ ያደርጋል ማለት ነው። ወደ በኋላ ላይ መጥቼም እነግራለሁ ከዚህ ጋር እንዴት ቻናል እንደሚዘጋ ማለት ነው። ሌላው ደግሞ ምንድነው ቤዚካሊ ምንድነው የሚያደርገው? ለምሳሌ እናንተ ቻናላችሁን ከዚህ በፊት የከፈታችሁ ሰዎች ከሆናችሁ የኢሜል መልእክት መላላክ፣ የተለያዩ ቪዲዮዎች ላይ የሚጠቅሙ ቪዲዮዎች ላይ ኮሜንት ማድረግ። ለምሳሌ እኔ ጋር ያልገባችሁ ነገር ካለና ወይም ደግሞ ማንኛውም ጥያቄ ማበረታታትም ሊሆን ይችላል። ጥያቄ ከሌላችሁ ኮሜንት በምታደርጉበት ጊዜ ቪዲዮ የምትለቁ ሰዎች ብቻ ሳትሆኑ ኮሜንት አደርጋላችሁ። ያ ማለት ሮቦት አለመሆናችሁን ይነግራችኋል ማለት ነው።
ሌላው ደግሞ ምንድነው የሰው ቪዲዮ በምናይ ጊዜና ስቶሪ ያደርጋል። ለምሳሌ አሁን ጂሜልም ይሁን ማንኛውም ጉግልም ይሁን ዩቲዩብ ይሁን ማንኛውም ነገር ሰርች የምታደርጉትን ነገር በሙሉ ሂስትሪ ላይ ያስቀምጣል። ለምሳሌ ማንኛውም ሰው ዩቲዩብን ከፍቶ በመጀመሪያ ሲገባ ከዚህ በፊት የምታያቸው ቪዲዮዎችና የምትወዱት አይነት ቪዲዮ ነው ፊት ለፊት የሚመጣላችሁ። ያ ማለት ሰርች በምታደርጉበት ጊዜ፣ ኮሜንት በምታደርጉበት ጊዜ፣ ላይክ በምታደርጉበት ጊዜ የምትወዱትን ቪዲዮ ራሱ እያወቀ ሳጀስት ያደርጋል፣ ወደ እናንተ ፊት ለፊት ያመጣል ማለት ነው። ስለዚህ እንደዚህ በምታደርጉበት ጊዜ ቻናላችሁ ሰው እንደሆነ ኤአይዎች ወይም ደግሞ ማንኛውም ሮቦት ቪዲዮ እየሰራ መኒ ሜክ እያደረገ እንዳልሆነ ሴንስ ያደርጋል ማለት ነው። ከዚህ ጋር በተያያዘ እንግዲህ ምንድነው የምትጠቀሙበት ፕሮፋይል ፒክቸርም የራሳችሁን ፎቶ ብታደርጉ ሴንስ ያደርጋል፣ ጥሩ ይሆናል ማለት ነው። ማች ያደርጋል ማለት ነው። ቪዲዮ ቀርጻችሁ በምትለቁበት ጊዜ ቪዲዮአችሁ ላይ ፎቶአችሁን አይቶ ፕሮፋይላችሁንም ሲያይ ክሮስ ቼክ አድርጎ ተመሳሳይ ሰው ሲሆን ቻናላችሁ የሮቦት እንዳልሆነ ወይም ደግሞ የሰው ወይም ደግሞ በሰው የሚሰራበት መሆኑ ያውቃል። ቻናላችሁ አይዘጋም ማለት ነው። ሌላ ደግሞ ምንድነው በዋናነት ያስቀመጥኩላችሁ ምንድነው ቻናላችሁ ላይ ትሬለር ቪዲዮ የሚባላል። አይታችሁ ከሆነ አንዳንድ ዩቲዩቦችን ስትከፍቷቸው ገና ስትከፍቷቸው ቻናሎችን ስትከፍቷቸው ምንድነው የሚሏችሁ ስለራሳቸው ዩቲዩብ ኢንትሮዲውስ የሚያደርግ ቪዲዮ በራሱ ፕሌይ ያደርጋል። ያ ማለት ምንድነው ለምሳሌ የኔ ቻናል የተለያዩ ቱቶሪያል ወይም አስተማሪ ቁም ነገር የሆኑ ነገሮችን ስለምለቅ እኔ የምሰራቸውን ቱቶሪያል እኔ ቻናሌ እንትና ይባላል እኔ እንትና እባላለሁ አቅራቢው የምሰራውን በዙሪያ ነው። ሰብስክራይብ ብታደርጉ እነዚህ ነገሮችን ትጠቀማላችሁ። በየጊዜው አፕዴት የሆነ ኢንፎርሜሽን ነው ምለቅ የሚለውን ነገሮች በሙሉ ኤክስፕሌን በምታደርጉበት ጊዜ ምንድነው ማለት ነው ራሱ ጀሚናይ የምታስተምሩትን ነገርና የምትለቁትን ቪዲዮ ክሮስ ቼክ አድርጎ ሁለቱንም በማመሳሰል ሪየል ወይም ደግሞ እውነተኛ መሆኑን አውቆ ቻናላችሁን ከመዝጋት ይታቀባል። እንደገና ደግሞ ምን ይሆናል ቻናላችሁ ቫይራል ይወጣል ማለት ነው። እንዴት ቫይራል እንደሚወጣም ወደ መጨረሻ ላይ እነግራችኋለሁ። ምን ስታደርጉ ቻናላችሁ ቫይራል እንደሚወጣም እነግራችኋለሁ ማለት ነው። ሌላኛው ደግሞ ምንድነው ለምሳሌ አንዳንድ ሰዎች በየቀኑ 2 ቪዲዮ እና ከዛ በላይ ቪዲዮዎችን ይለቃሉ እና ቻናላቸው ግን ይዘጋል። ለምንድነው ቻናላቸው የሚዘጋ? ቪዲዮ እየለቀቁ ነው። ድሮ ምንድነው የሚባለው ቪዲዮ ቶሎ ቶሎ ልቀቁ፣ ቪዲዮ ካልለቀቃችሁ ነው መጥፎ ይባል ነበረ። አሁን ግን 2 ቪዲዮ እየለቀቃችሁ በየቀኑ 2 ቪዲዮ እና ከዛ በላይም እየለቀቃችሁ ቻናላችሁ ሊዘጋ ይችላል። ይሄ የሚሆንበት ለምንድን ነው የሚለውን ነጥብ በዋናነት ነግራችኋለሁ ማለት። ለምሳሌ አንድ ሰው በየቀኑ በጣም ብዙ ቪዲዮ እየለቀቀ አፕሎድ እያደረገ ዞሮ የማያው ከሆነ ዩቲዩብ ቻናሉን ምንድነው የሚሆነው? ኮሜንት አያረግም፣ ላይክ አያረግም፣ ኮሜንት የሚሰጡ ሰዎችን ሪፕላይ አያረግም። ሌላ ቪዲዮ ዩቲዩብ ቪዲዮ ገብቶ ካልተመለከተ ደግሞ እየተመለከተ አለመሆን ያህል። ስለዚህ ጀሚናይ ኤአይ ምን ያደርጋል ማለት ነው? ይሄ ሰው ቪዲዮ ብቻ ነው የሚለቀው ብሎ ሴንስ ያደርጋል። ስለዚህ ሮቦቶች ደግሞ ቪዲዮ በራሳቸው እየለቀቁ ገቢ ጀነሬት ሊያደርጉ ይችላሉ ማለት ነው። ስለዚህ ሰው ሆናችሁ 2 ቪዲዮ በየቀኑ እየለቀቃችሁም እንደ ሮቦት ሴንስ ሊያደርግ ይችላል። ላይክ ኮሜንት የማታረጉ ከሆነና ቪዲዮ ደግሞ የማታዩ ሂስትሪ ከሌላችሁ ማለት ነው። ስለዚህ ይሄ እንዲዘጋ የሚያደርገው ዋናው ነጥብ ይሆናል ማለት ነው። ሌላው ደግሞ ምንድነው አዲስ ቻናል ለምትከፍቱ ሰዎች የምነግራችሁ ምንድነው ቅድም ነግሬያችኋለሁ የቆየ ኢሜል መጠቀም ነው። ከዚህ ጋር በተያያዘ ግን በጣም ነግራችሁ የምፈልገው ነገር አሁን ጂሜል በምታወጡበት ጊዜ ጂሜል ለማውጣትም አስቸጋሪ ይሆናል። ስልክ ቁጥር አስገብታችሁ ቬሪፋይ በምታደርጉበት ጊዜ የኢትዮጵያን ስልክ ቁጥር ወይም ደግሞ የኢትዮጵያን ሲም ካርድ አይቀበልም እና እንደዚህ አይነት ችግሮች በተከታታይ ያጋጥማሉና ዩቲዩብ እንግዲህ ከዚህ በፊት ለምታውቁ ሰዎች ታውቃላችሁ። ዩቲዩብ በምትጀምሩበት ጊዜ 2 ስቴፕ ቬሪፊኬሽን የሚባል አለና ያ አክቲቭ ካልሆነ ዩቲዩብ ክፍያ ማስከፈል ወይም ደግሞ ዩቲዩብ መኒ ሜክ ማድረግ ወይም ገንዘብ መስራት አትችሉም ማለት ነው። ስለዚህ ይሄ ስለማትችሉ መኒ ሜክ ማድረግ ስለማትችሉ ምን ማድረግ አለባችሁ? ቬሪፋይ ማድረግ አለባችሁ። ቬሪፋይ ለማድረግ ደግሞ የኢትዮጵያን ቁጥር ስታስገቡ ሊያስቸግራችሁ ይችላል ማለት ነው። ስለዚህ በመጀመሪያ እናንተ ምን ማድረግ አለባችሁ? የቆየ ኢሜልና ትክክለኛ ኢሜል ቻናሉም እንዳይዘጋባችሁ ይጠቅማችኋል ማለት ነው። ስለዚህ አዲስ የምትከፍቱ ሰዎች ይሄን ጥቅም ወይም ደግሞ አድቫንቴጅ መውሰድ አለባችሁ ማለት ነው። ሌላው ደግሞ ምንድነው ቅድም እንደነገርኳችሁ ፕሮፋይል ፒክቸር የራሳችሁን ፎቶ መጠቀም ነው። ቪዲዮ በምትሰሩበት ጊዜ የእናንተን ቪዲዮና ፕሮፋይል ፒክቸራችሁን ክሮስ ቼክ አድርጎ ለእናንተ ትክክለኛ ሰው እንደሆናችሁ እውቅና ይሰጣችኋል ማለት ነው ጉግል ጄሚናይ። ሌላኛው ደግሞ ምንድነው ከዩቲዩባችሁ ጋር ሶሻል ሚዲያን ሊንክ ማድረግ። ለምሳሌ ዩቲዩብን የኔን አይታችሁ ከሆነ ምን አስቀምጫለሁ እዛ ላይ አንደኛ የቴሌግራም ሊንክ አስቀምጫለሁ። ቴሌግራም ሊንክ ክሊክ አድርጋችሁ በምትገቡበት ጊዜ እኔ ጥሩ ነገር የምለቃቸው የተለያዩ ኢንፎርሜሽን የምለቃቸው ነገሮች አሉ። ቲክቶክ ሊንክ አድርገናል፣ የተለያዩ ኢንስታግራም ሊንክ አድርገናል። ስለዚህ ሊንክ በምታደርጉበት ጊዜ ምንድነው ማለት ነው ፕሮፋይላችሁን ሄዶ ያል ፌስቡክ ከሆነም ፌስቡካችሁን ሄዶ አክሰስ ያደርጋል ማለት
ሄዶ የእናንተን ዳታ ይጠቀማል ሳይሆን ሪል ወይም ትክክለኛ ሰው መሆናችሁን ያህል። ለምሳሌ እኔ አሁን ቴሌግራም ከፍቻለሁ። ስፔሻሊ ለእናንተ ብዬ ነው ቴሌግራም ነው የከፈትኩት። ለምንድን ነው? ለምሳሌ ከዚህ በፊት ስለ ዲቪ የሰራኋቸው ቪዲዮዎች ነበሩ። የሚያስፈልጉ ፎርሞችና የተለያዩ ነገሮችን እዛ አስቀምጣለሁ። ስለ ስኮላርሽፕ የሰራሁትም ነበረ። ስለ ስኮላርሽፕ ደግሞ የተለያዩ የሚሞሉ ዶክመንቶችን እዛ ላይ አስቀምጣለሁ ማለት ነው። ስለዚህ ምን ያደርጋል ማለት ነው? ራሱ ጀሚናይ ኤአይ ሄዶ ቲክቶክ ከሆነ ፌስቡክ ከሆነ እንደገና ደግሞ ቴሌግራም ከሆነ ሄዶ አካውንቴን ያይና ኦኬ ሪል ሰው ነው፣ የተለያዩ ሊንኮችን አስቀምጧል፣ ብዙ ሰው ደግሞ እንዲከተለው እንዲያየው ያስተምራል ማለት ነው ብሎ በዚህ ዲቴክት አድርጎ ያውቃል ማለት ነው። ስለዚህ የተለያዩ ሶሻል ሚዲያ አካውንታችሁን ከዩቲዩባችሁ ጋር ሊንክ ማድረግ ትችላላችሁ ማለት ነው። እንግዲህ በዋናነት ስመጣላችሁ የአዲሱ ህግ ጥቅሞች ወይም ደግሞ በ2026 የወጣው አዲሱ አሰራር በጣም የሚጠቅማችሁ ምንድነው? ቫይራል ያሰጣችኋል። ዩቲዩብ እስከሰራችሁ ድረስ እንግዲህ እንዲዘጋባችሁ ወይም ደግሞ እድገቱ እንዲያቆም ሳይሆን ቫይራል እንዲወጣና ብዙ ተመልካች ሰብስክራይበር እንዲኖራችሁና ብዙ ገንዘብ እንድትሰሩ ይሆናል ማለት ነው። ስለዚህ ምንድነው እዚህ ጋር የሚመክራችሁ ቫይራል እንድትወጡ ያደርጋችኋል። አዲሱ አሰራር ጥቅሙ ይሄ ነው። ለምን? እስካሁን የነገርኳችሁን ነገር ካሟላችሁ ቫይራል ትወጣላችሁ። ይሄን ያልኩበትን ደግሞ ምንድነው ከተመልካች ጋር ያገናኛችኋል። ለምሳሌ አሁን ድሮ እንደነገርኳችሁ ምንድነው የምታወሩት ሌላ ሆኖ ታይትሉ ሌላ ሆኖ እንደዚህ አይነት አጋጣሚ እንኳን ባይሆን የተሟላ ቪዲዮ በትክክል ብትሰሩ ምንድነው የሚያደርገው? ዩቲዩባችሁን ቪዲዮአችሁን ለብዙ ሰው ዲስፕሌይ ያደርጋል። ራንደምሊ ለማይታወቅ ሰው ዲስፕሌይ ያደርጋል። ከወደደው ክሊክ ያደርገዋል፣ ካልወደደው ክሊክ አያደርገውም። ስለዚህ ይሄ እይታችሁንም የዩቲዩብ እድገታችሁንም ይቀንስባችኋል ማለት ነው። አሁን ግን ጀሚናይ ኤአይ ምንድነው የሚያደርገው? ለምሳሌ የሆነ ሰው ኤክስ የሚባል ሳምበዲ የሆነ ሀገር ካለ ስለ ዩቲዩብ ገንዘብ አሰራር ማወቅ ከፈለገ ስለ አዲሱ ህግ፣ ለምሳሌ እኔ አሁን ስለ አዲሱ ህግ ነው የምሰራው። ስለ አዲሱ ህግ ማወቅ ከፈለገ ስለ ዩቲዩብ 2026 አዲሱ ህግ ብሎ ሰርች ሲያደርግ እኔ ደግሞ ስለ ዩቲዩብ አዲሱ ህግ ነው እየሰራ ያለሁት። ስለዚህ ጉግል ጀሚናይ እኔ ስለምን እንደሰራው በቪዲዮዬ፣ በንግግሬ፣ በቋንቋው አማርኛ ቋንቋም ዲቴክት ያደርጋል። በዚህ ያውቅና ያ ሰው ደግሞ ሰርች ሲያደርገው ከኔ ጋር ያገናኘዋል ማለት ነው። ስለዚህ ድሮ የማንኛውም ሰው እሱ ፔጅ ላይ ሂዶ ዩቲዩብ ፔጁ ላይ ዲስፕሌይ እንደሚሆነው አይሆንም ማለት ነው። ቀጥታ እሱ ሰርች ሲያደርግ እኔን ያገኘኛል። ሰርች ከዚህ በፊት ያደረገ ከሆነም ያን ሂስትሪ ዩቲዩብ ስለሚይዘው ምን ያደርጋል? በሂስትሪው መሰረት ኤአዩ የኔን ቪዲዮ ለሚፈልገው ሰው ብቻ ሄዶ ያቀርብለታል። ያ ማለት የኔ ቪዲዮ ወይም ዩቲዩብ ቻናል ቫይራል ሊወጣ ያደርጋል ማለት ነው። ስለዚህ በዚህ መሰረት ዩቲዩብ ቻናላችሁ ያድጋል ማለት ነው። ስለዚህ ምን ያደርጋል ማለት ነው? ቀጥታ የእናንተ የሰራችሁት ቪዲዮ ለሚፈልጋችሁ ሰው ወስዶ ዲስፕሌይ ያደርግለታል ማለት ነው። ከዚህ ጋር በተያያዘ ደግሞ ምንድነው ማን ምን ያደርጋል የሚለውን ያውቃል፣ ቅድም እንደነገርኳችሁ። ስለዚህ የሚፈልጋችሁ ሰው ጋር ተደራሽነታችሁ ይጨምራል ማለት ነው። እንግዲህ ሰብስክራይብ ላይክ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ ላይክ አድርጉ። ከቻላችሁም የቴሌግራም ቻናሌን ጆይን አድርጉ። ምክንያቱም በጽሁፍ የተለያዩ መረጃዎችን እዛ ላይ ስለማስቀምጥ ማለት ነው። እንግዲህ ያልገባችሁ ጥያቄ ካለ፣ ማንኛውም ጥያቄ ካለ በኮሜንት አሳውቁኝ፣ መልስ በኮሜንት ሰጣችኋለሁ። ቪዲዮ መስራት ካለብኝ ደግሞ ቪዲዮ ሰርቼ አስቀምጥላችኋለሁ፣ አፕሎድ አድርግላችኋለሁ ማለት ነው። ከዚህ ጋር በተያያዘ ደግሞ ማንኛውም የምትፈልጉትና እንድሰራላችሁ የምትፈልጉት ቶፒክ ወይም ደግሞ ርዕስ ካላችሁ በኮሜንት አሳውቁኝ። እኔ በዛ ቶፒክ ዙሪያ የተሻለ ቪዲዮ እሰራላችኋለሁ ማለት ነው። ስላዳመጣችሁኝ አመሰግናለሁ። መልካም ቆይታ